ሳይሆን ሃይሚ መዛጋ እንዳየችበት ኦዲየንስም ፋሚሊዎቻችንም እንዳዩበት ሁኔታ አንድና አንድ ነገር ተፈጥሯል። ምንድነው የተፈጠረው ነገር? ኦሬዲ በቃ አጥፍቷል። ማን ፍጹም ሰው አጥፍቷል። መናገር ያለብኝ ነገር ተናግሬዋለሁ። በጣም ተናዶ ምናምን በጣም ብዙ ነገር አውርቷል። እኔ አሁን እንደዚህ ያለላችሁ አይደለም የመጣው፣ ግን ምንም አታመጣም። አሁንም ቢሆን መናገር ያለብኝ ነገር ከመናገር ወደ ኋላ አልልም። ሰው አይከፋባችሁ፣ ሰው አያልቅስባችሁ። ሊያውም በጾም በድካም ሰው በባዶ ሆዱ ሲያለቅስባችሁ በጣም ከባድ ነው። እና በዚህ ያህል ደረጃ ቤተሰብ እንዲያዝንባችሁ፣ በዚህ ያህል ደረጃ ሰው እንዲከፋባችሁ፣ ሰው እንዲያዝንባችሁ አታድርጉ። በቃ እንዴ አንተ ማስተካከል የምትችለው ነገር ነው ይሄ ብዬ ካለው ከዚህ በፊትም ተናግሬያለሁ። ችግር ሲፈጠር አንተ እዛው ሆነ ማስተካከል ትችላለህ፣ የችግሩ ፈጣሪ ካልሆንክ በስተቀር። ከዚህ ሀብትሽ ሜዳ አይጠበቅበትም፣ መላኩ ከዛ መምጣት አይጠበቅበትም፣ መለኛው ከዛ ሜዳ አይጠበቅበትም፣ ሀብትሽ ከዚህ ሙሽዬ ከዚህ መነሳት አይጠበቅባትም፣ ማንም ከዚህ መነሳትና ሜዳ አይጠበቅበትም። በቃ እዛ ጋር መፍታት ያለ አንተ የፈጠርከውን ችግር አንተ ራስህ ፍታው። በዚሁ ጾሙ በዚሁ ሳምንት። ሰላም እንዴት ናችሁ? ውድና የተከበራችሁ የሌዲቱ ፋሚሊዎች ሰላም ናችሁ አላችሁ ወይ? እግዚአብሔር ይመስገን። ከሰሞኑ እያየናቸው ካለናቸው ነገሮች በተረፈ ደህና ነን እና ዛሬ ልነግራችሁ የመጣሁት ነገር አለ። እኔ ማንም መጥቶ ቢናገረኝ፣ ከማንም ጋር ብጣላ፣ ከማንም ጋር ማይሆን ነገር ውስጥ በገባ ምንም የሚመጣ ነገር የለም። ይሄንን ያልኩበት ምክንያት ከትላንት ወዲያ መናገር ያለብኝ ነገር ተናግሬ ነበር። እንደኔ እይታ፣ እንደኔ ሐሳብ፣ እኔ እንዳየሁበት ምልከታ፣ እኔ ብቻ ሳይሆን ሃይሚ መዛጋ እንዳየችበት ኦዲየንስም ፋሚሊዎቻችንም እንዳዩበት ሁኔታ አንድና አንድ ነገር ተፈጥሯል። ምንድነው የተፈጠረው ነገር? ኦሬዲ በቃ አጥፍቷል። ማን ፍጹም ሰው አጥፍቷል። መናገር ያለብኝ ነገር ተናግሬዋለሁ። በጣም ተናዶ ምናምን በጣም ብዙ ነገር አውርቷል። እኔ አሁን እንደዚህ ያለላችሁ አይደለም የመጣው፣ ግን ምንም አታመጣም። አሁንም ቢሆን መናገር ያለብኝ ነገር ከመናገር ወደ ኋላ አልልም። ያንተ ጓደኝነት ማስመሰል ላይ፣ ያንተ ጓደኝነት ውሸት ላይ፣ ያንተ ጓደኝነት የማይሆን ነገር ላይ ከተመሰረተ ምንም ነገር ከመናገር ወደ ኋላ የሚያስቀረኝ ነገር የለም እና በጣም ትክክል ያሉ ነገሮችን አይቻለሁ፣ ተናግሬሃለሁ። አሁንም ቢሆን በተናገርኩት ነገር ላይ የሚጸጽተኝም ትክክል አይደለሁም ብዬ ማስብበትም አንዳች ነገር የለም። የተናገርኩት ነገር ካስከፋ እንኳን አስከፋ፣ ካስቀየመ ያስቀየመ። አሁንም ደግሞ ስላንተ ልናገረው እንዲያለኝ ልል አይደለም የመጣሁት፣ ግን እንደምታውቃለህ አሁንም ቢሆን አንተን ከመናገር እንደማልሰንፍ፣ ትክክል ያልሆነ ነገር ካየው አጥፍተሃል፣ ጥፋተኛ ነህ ከማለት እንደማልቆጠብ ልነግርህ ፈልጌ ነው። እና እንዳያችሁት ነው ማለት በቃ እንደተመለከታችሁት እኔ መናገር አለብኝ ብዬ ማስባቸውን ነገሮች ተናግሬያለሁ። ሃይሚን ብለዋለች፣ አንተ አብረን መሆናችን አያስደስትህም ወይ? ችግር አለብህ ወይ? እንዴት ቤት ድረስ ይዛ አትመጣለህ ብለዋለች። አሁንም ቢሆን የዚህ ሁሉ ችግር መሰረት ብሩኬ እንዳጠፋው እንዳለ ሆኖ እቺ ልጅ ማስገባት እንደሌለበት፣ ሌላ ሰው ማምጣት እንደሌለበት ምናምን የምንላቸው ነገሮች እንዳሉ ሆኖ በደንብ ደግሞ ፍጹም ጥፋተኛ ነህ። በደንብ አጥፍተሃል። አሁን አንተ ስለተናገርክ አፍ ስለተካፈተ ሌላ ነገር ስለተፈጠረ ነው አይደለም። እኔ ካንተ ጋር የሚያካፍተኝም ነገር የለም። እኔ ጾም ነው ካንተ ጋር እኩል መሰዳደብ አልፈልግም። ሰማሁክ፣ በቃ አለፈ። አሁን ግን ማለት የምፈልገው ነገር ትላንትና ያየሁት ነገር አላስደሰተኝም። መታ በቀጥታ እሷ ፊት ቆማ ምናምን አፈቅሯል። ኧረ ሴቶች በእናታችሁ አታሰድቡም። በቃ ማለት የዚህን ያህል ነው እንደ ራሳችሁን የጣላችሁት? የዚህን ያህል ነው እንደ ራሳችሁን በዚህ ያህል ደረጃ ያዘቀጣችሁት? ያዘቀጣችሁት አማርኛ ይቅርታ ይሆናል ማለት በዚህ ያህል መውረድ በጣም የሚያስጠላ ነገር ነው። በዚህ ያህል መዝቀጥ በጣም ይደብራል። በጣም ቢግ ሼም ጌታን። እኔ እንዴ ሴት ነሽ፣ ለራሳችሁ እንዴት ክብር የላችሁም? በቃ እኛ እኮ ብዙ ነገር ብዙ ጥፋት ሰርተን ሊሆን ይችላል፣ ግን በሰው እጅ የያዘን ነገር ሰው ፍቅረኛ ያለውን ነገር አምጥተሽ ምናምን እንደራስሽ ነገር አፈቅረዋለሁ ምናምን ሊያውም ለማይወድሽ ሰው ስሜት ላንቺ የሌለውን ሰው ምንም በጣም ነው እንዴ ወንድ ያጣችሁት? በጣም ነው እንዴ ሰው የጠፋው? በእርግጥ አሁን እንደሱ አይነት እንደ ብሩኬ አይነት ሰው ልታገኛችሁም፣ ግን በጣም ነው እንዴ ዚና ያለው እንዴ ተቸገርሽው? የኔ እናት ሌላ ሜቶዶችን ተጠቀሚ፣ ሌላ አንግሎችን ፍጣሪ። እኔ ግን እየሰማሁት እንዳለውት ነገር ከሆነ ከዚህ በፊት የተናገርነው ነገር አለ። ውጭ ያለችው ልጅ ከዚህ በፊት በእዩ በኩል ብዙ ነገር አድርጋ የነበረችው ልጅ አሁን ደግሞ በአንቺ በኩል መታ እንደሆነ ነው እየሰማሁት ያለው። የሆነ ነገር እየተነገሩኝም ያሉት እያደረሱኝም ያሉት መረጃ ከሆነ እንደዛ ነው የሚያሳየውና ምታርፊ ከሆነ እረፊ። በዚህ መንገድ ግን ያስኬደኛል፣ ቀጥልበታለሁ፣ እንደዚህ ነው የሚያዋጣኝ ብላሽ ካሰብሽ ተሳስተሻል። ሙሉ ለሙሉ በደንብ ነው የተሳሳትሽው። አጥፍተሻል፣ ጥፋተኛ ነሽ። ማይባል ነገር ነው ያደረግሽው። በቃ እሱም በአንቺ በኩል ተከፍሎት ከሆነ ንገሩ ነው ማለት ነገሩ ጊዜ ይፈታዋል። እያየናችሁ ነው። እኔ ከምንም በላይ ያስከፋኝ ያለው ፋሚሊ የዚህን ያህል እኔ የኦርቶዶክስም ጾም ነው ሙስሊሞችም ጾም ነው። በዚህ ጾም
ኦዲየንስ እንደዚህ መጨነቁ፣ ፋሚሊ እንደዚህ ማዘኑ፣ እሷን እንደዚህ ማሳዘናችሁ በዚህ ጾም ሌላ ታሪክ መፍጠራችሁ ነው የደበረኝ። አንቺን ብትሆኚ ፍጹም እንዴ ሌላው ነገር ኖርማል ነው፣ ይፈታል እኮ መቼም እንደማይለያዩ እናውቃለን። ነገ እንደሚስተካከል እናውቃለን። በዚህ መንገድ እንደሚቀጥል እናውቃለን እና ምንም ነገር እንደማትፈጥሩ አይ ነው። ግን እንደዚህ የሆነ ይቀጥላል ወይ? እንደዚህ የሆነ ነው ወይ ፋሚሊ ጋር የሚደርሰው? ቤተሰብ እንደዚህ ያዘነ ነው ወይ የሚቀጥለው? በጾም በዕለተ ጾም እንደዚህ እየተከፋ እንደዚህ ማይሆን ነገር እያየ እንደዚህ አይነት ስህተቶችን እየተመለከተ ነው። ምንም አይደለም። ሶ ያልፋል እኮ ኦሬዲ እንደማይለያዩ አብረው እንደሚቀጥሉ ሁሉ ነገር ማብቂያው እንደሆነ እንደሚቆም እናውቃለን። ግን በኦርቶዶክስ ጾም በዚህ በረመዳን በዚህ ባብይ ጾም እርስ በርስ እንደዚህ አይነት ነገር ፈጥራችሁ ይሄ እንዲለያዩ እንዲጣሉ ለማድረግ እየሞከራችሁ እንደገና ኦዲየንስ እንዲጨነቅ እንዲታመም በስራ የደከመ ሰውነታቸው ላይ ስቃይ ድካም እየጨመራችሁባቸው ነውና ፍጹምም እረፍ፣ አንቺ እባብም እረፊ። በቃ እኔ በጾም ውስጥ ሰውን እንድንሳደብ አታድርጉን፣ ማይሆን ቃል እንድናወጣ አታድርጉን። ቢያንስ እንኳን የሆነ በቃ እንቆጠብ እስቲ ከንግግር ከመጥፎ ቃላት እንኳን እንቆጠብበት እንዴ። በቃ እኛ ነፍሳችን ተጨነቀች እኮ ኦሬዲ ያው እዛ ጋር እየተበላሹ ያሉትን ነገሮች ትክክል ያልሆኑትን ነገሮች ኤቭሪቲንግ እያየን ነው እኮ። ግን ከሱ በላይ ደግሞ እዚህ ጋር ኦዲየንስ ሚያዝ ነው የሚያለቅሰው እንባ። እኔ ፍጹም ላንተም ቢሆን አይጠቅምህም የሚያለቅሰው እንባ፣ ለዚች ልጅም ቢሆን አይጠቅማት። ይለያያሉ አይለያዩም እናውቃለን። በምንም ታምር እንደማይለያዩ እናውቃለን። እኔም እናንተ ግን በቃ ሰው አታሳዝኑ፣ ሰው አይዘንባችሁ፣ በቃ ሰው አይከፋባችሁ፣ ሰው አያልቅስባችሁ። ሊያውም በጾም በድካም ሰው በባዶ ሆዱ ሲያለቅስባችሁ በጣም ከባድ ነው። እና በዚህ ያህል ደረጃ ቤተሰብ እንዲያዝንባችሁ፣ በዚህ ያህል ደረጃ ሰው እንዲከፋባችሁ፣ ሰው እንዲያዝንባችሁ አታድርጉ። በቃ እንዴ አንተ ማስተካከል የምትችለው ነገር ነው ይሄ ብዬ ካለው ከዚህ በፊትም ተናግሬያለሁ። ችግር ሲፈጠር አንተ እዛ ሆነ ማስተካከል ትችላለህ፣ የችግሩ ፈጣሪ ካልሆንክ በስተቀር። ከዚህ ሀብትሽ ሜዳ አይጠበቅበትም፣ መላኩ ከዛ መምጣት አይጠበቅበትም፣ መለኛው ከዛ ሜዳ አይጠበቅበትም፣ ሀብትሽ ከዚህ ሙሽዬ ከዚህ መነሳት አይጠበቅባትም፣ ማንም ከዚህ መነሳትና ሜዳ አይጠበቅበትም። በቃ እዛ ጋር መፍታት አንተ የፈጠርከውን ችግር አንተ ራስህ ፍታው። በዚሁ ጾሙ በዚሁ ሳምንት ውስጥ በቃ በዚሁ በዛሬ ቪዲዮ ብትችሉ ችግራቸውን ፈተህ ካሳየን በቃ ልጅቷን መንቀረከዩታቸው አውጣለን። ብሩኬ ደግሞ 1000 ጊዜ ነው እየተናገርን ያለነው። ሰው እያዘነብ ነው። ለምን ሰው ይዘንብህ? ለምን ሰው ይከፋብህ? ለምን አዲስ ሰው ታመጣለህ? ለምንድን ነው አዲስ ሰው አምጣችሁ ሌላ ታሪክ የምትፈጥሩት? በቃ አታምጣ ከዚህ በኋላ አንድ ሰው። አንተ በየዋህነት ታመጣቸዋለህ። አሁን አንተ ፕራንክ ነው ወይ ዛኔ ብለህ አመጣህ። አንተ የሆነ ነገር ነው ብለህ አመጣህ። ልጅቷ እንደዚህ ሙጭጭ በቃ አታምጡ ሌላ ሰው። በቃ እንዴ ማንንም አንፈልግም እኛ። በቃ ሰላም ሆናችሁ በፍቅር መታችሁ ደስታችሁ ስቃችሁ እንድትሄዱልን ብቻ ነው የምንፈልገው። በተለይ በዚህ ጾም ቀሳውም ኮነኒ ውስጥ አይግባ በእናንተ ጉድ። እኛም አንታመም። እውነት እግዚአብሔርን ተነድን ጨጓራችን አይለቅ። ሰው መጥፎ ነገር አናውጣ እስቲ። ሰው ማንስደብበት እና በተቻለሽ አቅም ሃይሚዬም ብትሆኚ በቃ አጥፍቷል አይደል? እሱ የሱ ችግር አይደለም። በቃ የሱ ችግር እዛ ጋር ምንድነው አዲስ ሰው ማምጣቱ ነው። እሱ ልጅቷን አያፈቅራትም። ፕራንክ ሊያረጉሽ ነው ያመጣት። ምንም የሚያውቀው ነገር የለም። በቃ እንደዚህ እሱ ቀጥታ ለሜዲዮን ነገር ያደርጋል። እነሱ ከጀርባ ሌላ ነገር ፈጥረው ይጠብቁት። እሱ ቀጥታ የሆነ ነገር ለማስተካከል ይሞክራል። ሰዎች በሌላ መንገድ አጣመውበት ይመጣል። አንዳንዴ እድልም ይመስለኛል ይሄ አመድ አፋሽ የሆነ እድል ሁሌ የሆነ ጥሩ ነገር ባረገ ቁጥር ሰዎች ጋር በመጥፎ ነገር የሚደርስበት፣ ለሰዎች ጥሩ ነገር ባረገ ቁጥር ሰዎች በሌላ በክፋት የሚጠብቁት ሰው ነው። በቃ ይሄ ደግሞ አንዳንድ ሰው በቃ በተፈጥሮ የለም የሚሰጠው ነገር እና በቃ ታውቂያለሽ፣ አንቺም ብለሽዋል እኮ አንተ በየዋህነት ነው ያመጣሃቸው። አንተ ክፋት አትስብ አይደለም የምታመጣቸው። ግን በቃ በየዋህነት ማምጣቱን ከተረዳሽ፣ እሱ ለልጅቷ ምንም ነገር እንደሌለው ካወቅሽ፣ የተፈጠሩትን ነገሮች በትክክል ትረጃለሽ፣ ታውቂያለሽ። በቃ እናውቃለን። እነዛን ሁሉ ነገሮች ካወቅሽ በቃ ይቅር ለእግዚአብሔር ነው። በቃ ሰላም ሆናችሁ ጾሙን በስርዓት ጾማችሁ ጾማችንን ኃጢያታችንን ይቅር በለን፣ ጾማችንን ተቀበለን፣ ሀገራችንን ሰላም አድርግልን፣ በቃ ፍቅር አንድነቱን ስጣን ብላችሁ ጸሎት አድርጋችሁ ይሄን ሳምንት በጸሎት ነው የምታሳዩን። በቃ ሁለተኛ ሳምንት ቅድስት ላይ ነን፣ ምኩራብ ይቀጥላል ጾማችን። ስለዚህ በቃ ሰላም ሆኖ በዚህ ረመዳንም ይሄው በቃ አንደኛ ሳምንቱን ይሄው እየጨረሰ ነው። በቃ ሰላም ሆኖ እዛ በድካም በስቃይ በህመም በስራ ብዛት የተጨናነቁትን ሰዎች ቤተሰቦቻችሁን በሚያስደስት ነገር በሚያስቅ ነገር ደስ አሰኝታችሁ ሰላም ተፈጥሮ ሰላም ፈጥራችሁ ለማን አባቱ ጠላት ደስ ይበለው ብላችሁ ነው። ማን የእናንተን ክፍተት አይቶት ደስ ይበለው ማን ይደሰት ብላችሁ ነው። በቃ ደስ ብላችሁ እየሳቃችሁ
ጾሙን በቃ ጥሩ ትምህርት እየሰጣችሁን በቃ ይሄ ከዚህ በፊትም በብዙ ነገር አራያ ናችሁ ለብዙ ሰዎች ደግሞ በብዙ መንገድ የደረሳችሁ ሰዎች ናችሁና ፍቅራችሁን አንድነታችሁን ምናምን አይተን እኛም ከእናንተ ጥሩ ነገር ተምረን እንድናልፍ አድርጉን በቃ እና በእግዚአብሔር በተቻላችሁ አቅም በመድኃኒዓለም በጾሙ በእግዚአብሔር ሆነ እንደው በእናታችሁ በቃ ሰላም ሆኖ ሰላማዊ ነገር አሳዩን በቃ እስቲ ነገ ከነገ ወዲያ ዛሬን ጥሩ ነገር አይተን ሰላማዊ ነገር አይተን ወይኔ በቃ በሰላም መጡ ምናምን ብለን ነገ እንምጣ እስቲ ደስ ብሎን ታረቁ ምናምን ብለን እንምጣ እና ፍጹምን በቻልከው አቅም የጀመርከው ነገር አስተካክል ልፍልፍ ብለን ተሳደበ ከሆነ እኔ ማውጣዋለሁ ሌላ ነገር መነጋገር ስለማይጠበቅበት እና ስርዓትን ያዝ ማለት ፈልጋለሁ ስርዓትን ጠብቅ ክብርህን አትጣ እምሰማው ነገር ደግሞ ትክክል ከሆነ አንተንም ቢሆን እሷንም ቢሆን አንላቀቅም ይዤውም እንደምመጣ ታውቃለህ በቃ እውነት ነው ያቺ ልጅ ውጭ ያለችው ልጅ አለችበት እዚህ ጉዳይ ላይ ልባል በቃ በምን ያህል ደረጃ እንደምንተላለቅ እግዚአብሔር ይወቅ በቃ እሱ ነገር ማትፈልግ ከሆነ እውነት በጓደኝነት እኛ በሰጠነ ክብር እኛ ባከበርን እኛ ባየነው መንገድ መቀጠል አለብህና ራስ ያበላሽው ነገር ራስ አስተካክል ያኔ አምነን አይ እሱ የለበትም ባለማወቅ ነው እንላለን ከዛ በዘለለ ግን ከሷ ጋር አሁንም እንደዚህ አይነት መጨመላለቅ ይቅርታ ማጠይቅ ማታስተርቃቸው ከሆነ የችግሩ ፈጣሪ አንተ መሆንን ያረጋግጥልበን ነው ማለት እንደዚህ አይነት ደግሞ እባብ መሰሪ የሆኑ ሰዎችን እኔ ከማጋለጥም ከመናገርም ወደ ኋላ አልልም በቃ ክፉ ነገር እንድንናገር አታርጉን የምንሰማው ነገር ውሸት እንዲሆን ጸልዩ ቤተሰብ እኔ የምፈልገው እየሰማነ ያለሁት እየሰማሁት እየተነገረኝ እየተላከልኝ ያለው ነገር ውሸት እንዲሆን እንድጸልዩልኝ ነው ምክንያቱም ይሄ ነገር እውነት ከሆነ ፍጹም በጣም ከምገምተው በላይ አውርጄ ነው ማየው አሁን የተነጋገርነው ነገር አለ ስለኔ እንደዚህ ያልሽ እንደዚህ የተባባልነው ነገር አለ ከዛ በላይ ግን በጣም ትልቅ ነገር ተፈጥሮ የማይሆን ነገር መጥቶ ነው የምናየውና ያ ነገር እንዳይፈጠር እንደዚህ አይነት ነገር እንዳይሆን ያሰብኩትም ነገር የተላከውም ነገር ውሸት ሆነ የጠላት ወሬ ነው እምልበት ነገር ያምጣል እናንተም ቢሆን እንደዛ እንዳይሆን ጸልዩ በየታላችሁ ታቀም ጸሎታችን እንዲቀበላል ጸሎት አድርጉ ሰላም ያምጣልን ለሃይሚና ለብሩኬም ቢሆን ሰላሙን ያምጣላቸው ፍቅራቸውን ያሳየን ነገ በቃ ተቃቅፈው ደስ ብሏቸው እየሳቁ መተው ነገ መጡልን እኮ ምናምን በፍቅር ምንል ያድርገን እናንተም በቻላችሁ ታቀም አይዟችሁ ጠንክሩ ለመላው ኦርቶዶክስም የእስልምና እምነት ተከታዮችም እንኳን ለታላቁ የአብይ ጾም የረመዳን ጾም በሰላም አደረሳችሁ ጾማችሁን ፈጣሪ ይቀበላችሁ ማለት ፈልጋለሁ በውጭ ሀገር ያላችሁ ወንድሞቼ በድካም ላይ ያላችሁ በስራ ላይ ያላችሁ አይዟችሁ ጠንክሩ እግዚአብሔር ከእናንተ ጋር ይሁን ሀገራችንን ሰላም ያድርግልን ጥሩ ነገር ያሰማን እወዳችኋለሁ